እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሞታችንን ሞቶልን ነው ህይወትን የሰጠን የመዳናችንን በር የከፈተልን መርገማችንን የሻረው። ግን እኛ ደግሞ ለመዳን እያንዳንዳችን የሚጠበቅብን ነገር አለ። ለምሳሌ የሰው ልጅ ይህንን ሳያምን አጠቃላይ ክርስቶስ የገለጠውን ትምህርት ሳያምን በፍጹም ሊድን አይችልም። ምክንያቱም ክርስቶስ በእኔ የሚያምን ነው የዘላለም ህይወት ያለው ይላል እንጂ በቃ ምን ሞቼላችኋለሁ፣ ስለ ኃጢአታችሁ ፈንታ ተሰቅያለሁ፣ ስለዚህ ሁላችሁም ድናችኋል አይልም። የሚድኑት በእርሱ የሚያምኑት ናቸው። በእርሱ ማመን ሲባል ደግሞ እሱ በገለጠው በትምህርቱ ማመን ነው። ለምሳሌ ከትምህርቱ መካከል አንዱ ለመዳናችን ክርስቶስ የነገረን ነገር አለ። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15 እስከ 16 ስትመለከቱ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ወይም ያመነና የተጠመቀ ማለት ነው ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ከኔ የሚጠበቅ ነገር አለ። ማመን አለብኝ፣ መጠመቅ አለብኝ። ክርስቶስ ቤዛ እንደሆነልኝ አምኜ እሱ የገለጠውን ትምህርት ሁሉ ተቀብዬ አምኜ መጥቼ ስጠመቅ ነው ምንድነው። ካላመንኩስ ፍርድ ውስጥ ነው የሚሆነው። ስለዚህ ማመንና መጠመቅ አለበት ሰው ሳይጠመቅ ከኃጢአቱም ሊታጠብ አይችልም፣ የእግዚአብሔር ልጅ ሊሆንም አይችልም። ይህንን ቅዱሳት መጻሕፍት ይናገራሉ። ሐዋርያው ቅዱስ ጳውሎስ ራሱ ክርስቶስ ከተገለጠለት በኋላ እንዲጠመቅ ነበር የላከው። ሂድ የምታደርገውን ይነግሩሃል ብሎ በዚህ በሐዋርያት ሥራ ምዕራፍ 22 ላይ ስትመለከቱ ከሄደ በኋላ ሐናንያ ምን አድርግ ነው ያለው? ተነስ ጳውሎስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። አንድ ሰው ከኃጢአቱ ከታጠበ ነው ድኗል የምንለው ወይም ዳነ የምንለው በነገራችን ላይ እንጂ ከነ ኃጢአቱ ሆኖ ድኗል እንል አንችልም። ስለዚህ አሁን በእርግጠኝነት ዳኒ በእምነት ብቻ ነው እንደሚል ተስፋ አደርጋለሁ። ቅድም እሱንም አልተናገረም። ባይዚ በጣም ገርሞኛል። እንዲሁ ዝም ብሎ ዋጋ ተከፍሏል በቃ በዛ ድነናል የሚል ነገር ነው የተናገረው። በኋላ መጣበታለሁ። ስለዚህ ሰው አምኖ መጠመቅ አለበት ከኃጢአቱ እንዲታጠብ። ከኃጢአቱ ያልታጠበ እሱ አልዳንም። ጳውሎስ እንደዛ ነው የተባለው። የሐዋርያት ሥራ ምዕራፍ 2:38ንም ተመልከቱ። ከዚህ ውጭ ግን ልክ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው እንዳለው በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 51 እስከ 56 ስትመለከቱ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ነው ያለው። ስለዚህ አየው ማመን መጠመቅ ከዛ ደግሞ ስጋና ደሙን መብላት መጠጣት ፓኬጅ ነው የምትወስደው። ስጋውን ሳትበላ ደሙን ሳትጠጣ የዘላለም ሕይወት ሊኖርህ አይችልም፣ ልትድን አትችልም። የዘላለም ሕይወት መዳን ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 16 እስከ 28ም ተመሳሳይ ነገር ይነግረናል። እንካችሁ ስጋዬ ነው ብሉ፣ እንካችሁ ደሜ ነው። ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ። የኃጢአት ይቅርታ ምንድን ነው? መዳን ነው። ከኃጢአት መታጠብ ነው፣ መንጻት ነው። ደም ሳይፈስ ስርየት የለም ነበረ። ስለዚህ የፈሰሰውን ደም ስጋዬን ብሉ ደሜን ጠጡ ብሎ ሰጥቷል። ይህንን ክደህ ልድን አትችልም። ባይዙ ይህንን ማመን አለብህ። ይህንንም መብላት መጠጣት መቻል አለብህ። እሱ ብቻ አይደለም፣ የመንፈስ ቅዱስን ጸጋ ትቀበላለህ። ከዛ በኋላ ልጅ ከሆንክ በኋላ የእምነት ስራ መስራት አለብህ። ትእዛዛቱን መጠበቅ አለብህ። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ እኛ መጽሐፍ ቅዱስ ገልጠን ነው አይዚ የምናገረው። ምንድን ነው የሚለው? አንድ ሰው ጌታ ሆይ ወደ ህይወት እንድገባ የዘላለም ህይወትን እንዳገኝ ምን ላድርግ ብሎ ጠየቀው። ክርስቶስ ሲመልስ ምንድን ነው ያለው? ወደ ህይወት መግባት ብትወድ ትእዛዛትን ጠብቅ ነው ያለው። የትኞቹን? ይሄው አትግደል፣ አታመንዝር፣ አትስረቅ ነው ያለው። ክርስቶስ ሞቶልኛል ብሎ ሰው ትእዛዙን ባይጠብቅ ይሄ ሰው አይድንም። ራሱ ክርስቶስ በዚህ ማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 5 ላይ ምንድን ነው የሚለው? ምዕራፍ 5 ቁጥር 15 ላይ ምዕራፍ 5 ቁጥር 2 ላይ ያው ጊዜው ትንሽ አጭር ስለሆነ ስፈትን እንትላልኩ። ምዕራፍ 5 ቁጥር 2 ላይ ምንድን ነው የሚለው? ምንድን ነው የሚለው? በእኔ ያለውን ቅርንጫፍ በእኔ ያለውን ቅርንጫፍ ምዕራፍ 15 ላይ ተሳሳትኩኝ። ምዕራፍ 15 በእኔ ያለውን ቅርንጫፍ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግደዋል ነው የሚለው። ስለዚህ ድኛለሁ፣ ልጅ ሁኛለሁ፣ ከኃጢአት ታጥቤያለሁ ብለህ ብቻ ሳይሆን የምትኖረው ፍሬ እያፈራበህ ከግንዱ ጋር ተጣብቀህ መኖር መቻል አለብህ። ፍሬ ካላፈራ ስትወገዳለህ። ያ ማለት አድንም ማለት መዳን ግን ታጠዋለህ ማለት ነው። እንደዚህ ሆነ ተመልከት። ስታጠፋ ንስሐ እየገባህ ወደ ቅዱስ ሥጋና ክቡር ደሙ እየመጣ በሕይወት ዘመን ማለት ነው በቅድስና ሕይወት እስካልተመላለስክ ድረስ ልድን አትችልም። ሐዋርያው ቅዱስ ጴጥሮስ በዚህ በሁለተኛ ጴጥሮስ ላይ ምዕራፍ 1 ላይ ስትመለከቱ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 አካባቢ ስትመለከቱ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባሕርይ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ ነው የሚለው። እምነት ብቻ አይደለም፣ በእምነት ላይ ዕለት ዕለት በጎነት መጨመር አለበት። በበጎነት ላይ በእውቀት ራስን መግዛትን፣ ራስንን በመግዛት መጽናትን። ይህንን በቅጽበት የምታደርገው አይደለም። እግዚአብሔርን በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እንደዚህ ከሆነ አለ ለእናንተ እነዚህ ቢበዙ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል ይላል። ምክንያቱም ስራ ፈትና ፍሬ ቢስ ከሆንክ ምን ትሆናለህ? ትቆረጣለህ፣ አድንም ነው። እሺ እንደዛ ከሆነ አለ እታች ወረድልና እንደዚህ የሚያደርጉትን ማለት ተግተው የተጠሩበትን ዓላማ ተግተው ጸንተው እሱን የሚያደርጉ የሚተጉ ሰዎች እነዚህ ወደ ዘላለም ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መግባት በሙላት ይሰጣቸዋል ይላል።
ስለዚህ የምትገባው እነዚህ ነገሮች ስታደርግ ነው። ከዚህ ውጭ ግን እድናችን ጨርሻለሁ መሰል ይቅርታ። ግን 4 ደቂቃ ነው የሰጣችሁኝ፣ 5 እኔ 4 ነው የተመለከትኩት ነው። አሚን 5 ነው አነሰ 4 ነው ያየሁትኝና 4 ከምን ላይ ይችላል እናርቀው ወይስ ይቻላል? 3 ይሁንና እንትን ማለት ስለሆነ ያነሳቸው ነጥቦች ያኔ እንደዛ ስማማለህ ማማለው ከዛ እንጠያየቃለን። ቴንክ ዩ 3 ደቂቃ ያዝልኝና ቴንክ ዩ አይ ሆፕ ተጀምሯል ያስባለው። ወንድማችን ስለ መዳን አውርቷል። ስለ መዳን ያወራ እንጂ ስለ ጽድቅ አላወራም። ኢየሱስ ደግሞ ዋና የመጣው ለምንድን ነው? ሰዎች ሁሉ ጻድቅ ስላልነበሩ ነው። ጻድቅ የለም ስለተባለ ጻድቅ አንድ በስሙ በምድር ላይ ለመትከል ነው። ያመኑትን ሁሉ ለማዳን ነው። ሰው እንዴት ነው የሚጸድቀው ሲባል አሁን እዚህ በጠይቃቸው ይዘረዝራሉ። መጽሐፍ ቅዱስ ግን በምንድን ነው የሚጸደቀው ሲባል አንድ ቦታ ላይም በጥምቀት ይጸደቃል ተብሎ አልተጻፈም። አንድ ቦታ ላይ የለም። ሰው እንዴት ነው የሚጸድቀው ብላችሁ ስጠይቋቸው በአባቶች አንድም ሰው በጥምቀት ጸደቀ የሚል የለም። አንድም ሰው ሳይጸድቅ አይድንም። መጽደቅ ማለት ምን ማለት ነው ሲባል በእግዚአብሔር ፊት ትክክል መሆን ማለት ነው። በእግዚአብሔር ፊት ትክክል መሆን ማለት ነው። ጀስቲፋይድ መሆን፣ ራይቸስ መሆን ማለት ነው። ስለዚህ እኔ በእግዚአብሔር ፊት እንዴት ነው የምጸድቀው ሲባል እኔ መጽሐፍ ቅዱስ በእምነት ከጸደቅን ይላል። በጥምቀት ከጸደቅን አይልም። በጌታ እራት ከጸደቅን አይልም። መልካም ስራ ሰርተን ከጸደቅን አይልም። በምንድን ነው? በእምነት ከጸደቅን ነው የሚለው። ስለዚህ ሰው በምንድን ነው የሚጸድቀው? ብቸኛ በእምነት ብቻ ነው። ስለዚህ በእምነት ብቻ ይጸደቃል። ከዛስ ክርስቶፎረስ የዘረዘራቸውን ደግሞ የዳነ ሰው ይሄን ያደርጋል፣ ይጠመቃል፣ የጌታ እራትን ይወስዳል፣ ሁሉ ነገር ያደርጋል። የሚጸደቀው ግን በአንድና በአንድ ብቻ ነው። በምን? በእምነት። ስለዚህ በኋላ ሪፊት ሲያደርግ ክርስቶፎረስ እንዲያነሳ የምፈልገው ነገር ሰው በምንድን ነው የሚጸድቀው የሚለው እንዲመልስ ፈልጋለሁ። ሰው በምንድን ነው የማይጸድቀው የሚለውንም እንዲመልስ ፈልጋለሁ። በጥምቀት የተጸደቀበት ቦታ አለ? ኧረ በፍጹም። በጌታ እራት የተጸደቀበት ቦታ አለ? በፍጹም። ለነዳያን በመስጠት የተጸደቀበት ቦታ አለ? ኧረ በፍጹም። የሆነ ነገር በማድረግ በእግዚአብሔር ፊት ሰው ትክክል የሆነበት ቦታ አለ? ኧረ በፍጹም የለም እኮ ነው ያልኩ ያለሁት። ላለ ነገር በማስረጃ ሮሜ ምዕራፍ 1 ቁጥር 5 ላይ አለ በእምነት ከጸደቅን ይላል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለትና መቼ ጽድቅ ሆኖ ተቆጠረለት ካለ በኋላ ከመገረዙ በፊት ነው ይላል። ከዛም በኋላ ላመነው እምነት የጽድቅ ማህተም ሆኖ ተገረዘ ይላል። መገረዙ ማህተም ነው። መልካም ስራችን እኛ ማህተማችን ነው። ጥምቀታችን ማህተማችን ነው። የጌታ እራት ማህተማችን ነው። ስለዚህ አሁንም ድጋሚ ጠይቃለሁ፣ የመጽደቅ ጉዳይ ኢግኖር ሊደረግ አይገባም። ሰው እንዴት ነው የሚጸድቀው? በእግዚአብሔር ፊት ትክክል የሚሆነው እንዴት ነው? በእግዚአብሔር ፊት ትክክል ያልሆነ ሰው አይጸድቅም። ያልጸደቀ ሰው ደግሞ የእግዚአብሔር መንግስት አይወርስም። ስለዚህ እንዴት ነው የምትጸድቁት? ነገሩ ቴንክ ዩ። እሺ ደቂቃውን እንትን በየውና ኑሐሚን ጨርሷል። እሺ መጨረሻ ላይ ወይም ቅድምም ከተናገረው ነገር ልነሳ። ሰው በእምነት ብቻ ነው የሚጸድቀው ብሎ ተናግሯል። አንድም ቦታ የለም። አንድም ቦታ ሰው በእምነት እንደሚጸድቅ ተነግሯል። አዎ በእምነት መጽደቅና ግን በእምነት ብቻ መጽደቅ አንድ ነው ወይ? በፍጹም። እንደ ምሳሌ ይሄ እኮ ቋንቋ እኮ ነው። ዳኒ ገስት ላይ አለ ማለትና ገስት ላይ ዳኒ ብቻ አለ ማለት ይለያያል። ዳኒ ብቻ ገስት ላይ አለ ካልኩኝ ሌሎች የሉም እያልኩ ነው። ዳኒ ያለ ካልኩኝ ስለ ዳኒ መኖር አለመኖር እየተናገርኩ ነው። ልክ እንደዛ በእምነት እንደሚጸደቅ መጽሐፍ ቅዱስ ተናገረ ማለት በእምነት ብቻና ብቻ ይጸደቃል አለ ማለት አይደለም። ይልቁንስ እሱ ቃል በቃል በጥምቀት ይጸደቃል የሚል አንድም የመጽሐፍ ቅዱስ ማስረጃ የለም ብሏል አይደል? ሮሜ ምዕራፍ 6 ከቁጥር 3 እስከ 6 አውጡና ተመልከቱ። እንዲህ ነው የሚለው ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ከፍ ብሎ ስታነቡ የምንሞተውና የምንቀበረው በጥምቀት ነው ይላል። ከክርስቶስ ጋር የምንሞተው የምንቀበረው
የምንነሳውን በምንድን ነው ይላል? በጥምቀት ነው ይላል። ስለዚህ የምንሞተውና የምንቀበረው በጥምቀት ከሆነ የሞተስ ከኃጢአቱ ጸድቋል ሲል ምን እያለ ነው? የተጠመቀ ከኃጢአቱ ጸድቋል እያለ ነው። አንድ ሁለተኛ፣ ቅድም ቅዱስ ጳውሎስ ተነሳና ስሙን እየጠራ ከኃጢአት ታጠብ ሲባል ምን እየተባለ ነው? ንጻ እየተባለ እኮ ነው። መንጻት እኮ ነው መጽደቅ። ኃጢአታችሁ ይሰረይ ዘንድ ተጠመቁ ማለት እኮ ንጹህ ሁኑ ማለት እኮ ነው። የኃጢአት ስርየት የኃጢአት መወገድ እኮ ነው አይደለም እንዴ? አንዱ መጽደቅ የምንለው መጽሐፍ ቅዱስ እየተናገረ ነው። ዳኒ መጽሐፍ ቅዱስ እየተናገረ ነው። ከዚህ ውጭ ግን ምን የሚል ነጥብ ነበር ያነሳው? ይሄ በእምነት ብቻ ይጸደቃል ምናምን አንድም ቦታም የለም። እኔ በተደጋጋሚ ክርስቶስ ኃጢአት ሆኗል እያለ በጣም የሚቀፍ ነገር ሲናገር ነበር። ክርስቶስ ስለ ኃጢአታችን ሞተ እንጂ ኃጢአት አልሆነም፣ ወይም ወደ ኃጢአትነት አልተለወጠም። ይህ በጣም የሚከረፋ ነገር ነው። በኋላ ምናልባት ልንሄድበት እንችላለን፣ ከርሱም ትንሽ ወጣ ስለሚል። ከዚህ ውጭ ግን ሰው በጥምቀት ጻድቅ ይሆናል፣ በጌታ ስጋና ደም ጻድቅ ይሆናል፣ እነዚህ የሚባል ነገር የለም አለ። እኔም ፕላስ ደግሞ አላወራም ብሏል እንዴ። ሰው ማመን አለበት፣ ሰው መጠመቅ አለበት፣ ሰው የመንፈስ ቅዱስን ስጦታ መቀበል አለበት፣ ሰው መዳን አለበት። ኢኒሻሊ እነዚህን ነገሮች ሳያደርግ ማለት ሰው ቅዱስ ጋርና ክብር ደግሞ መብላት መጠጣት አለበት። እነዚህን ነገሮች ሳያደርግ የእግዚአብሔር ልጅ ሊሆን አይችልም፣ ሊነጻ አይችልም ብዬ እኮ ተናግሬያለሁ እኮ። ከዛ በኋላ ደግሞ በህይወት ዘመኑ ክርስቶስን በመምሰል ህይወት መመላለስ አለበት። ባይመላለስስ አይድንም፣ መዳኑን ያጣል፣ ተቆርጦ ይጣላል። ስለዚህ በጣም ግልጽ የሆነ ነገር ነው የተናገርኩትና ያን ያህል አስፈላጊ የሆነ ነገር ስላልተናገረ የምጠቅሰው ማለት ጥቅስም ምንም አላወራም። እኔ እንደውም ብዙ ጥቅሶችን ተናግሬ ነበረ። ነገር ግን እነሱንም አሁን ለምሳሌ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ሲቃወሙ አላየሁኝም። እኔ ያመነ ይጠመቀ ይድናል፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ የሚለውን ጠቅሼ ነበር፣ አልተቃወመው። ተቀብሎት እንደሆነ እንግዲህ በኋላ ቸክ እናደርገዋለን። ትእዛዛቱን መጠበቅ እንዳለበት ሰው ወደ ዘላለም ሕይወት እንዲገባ መንግስቱን እንዲወርስ ጠቅሼ ነበር። እሱን አልተቃወሙም። ተቀብሎት ከሆነ እሰየው፣ እሱን ነው የምንፈልገው። ፍሬ ማፍራት እንዳለበት ጠቅሼ ነበር፣ አልተቃወመው። ተቀብሎት ከሆነ እሰየው፣ ተጨባብጠን ነው የምንወጣው። እግዚአብሔር ይስጥልኝ ከተቀበለው ማለት ነው። ዲቃ ስንት ነው የሚሰጠን? 3 ኦኬ 3 ይበቃል። እሺ 3 ግን አይበቃም እንዴ? 3 በፍጹም አይበቃም። ቢሆን አሪፍ ነው መሰለኝ። 5ም 10ም ቢሆን ምክንያቱም ይሄ የሚያጨቃጭቅ ነው። ኦኬ እሺ 5 ላድርገው። የቀደሙ 3 ነበር ለሁለታችሁም እኩል ይሰጣል። አሁን ጥያቄና መልስ ነው። ከዛ ማናጠቃልላለን። ጥያቄና መልስ ስለሆነ ነው። ጥያቄና መልስ ከሆነማ እንደውም አጠር ቢል ይሻላል። በጣም ሲበዛ ሜን ስላሉ ሜቢ እንደዛ ካላችሁ እንጂ 4 እናድርገው። እሺ በቃ ለምን 4 ይሁን? ኧረ በእናትህ 5 ይሁን። እኔ 10 ይሁን እያልኩኝ አንተ 4 ትላለህ እንዴ? እኔ ችግር የለብኝም እኮ 10 ቢሆን፣ ግን ሌሎችንም እንድናስብ ነው። ኖ ጥያቄ ተብሎ 5 ደቂቃ የለም። እኔ አላውቅም። ለማንኛውም ወንድማችን 5 ደቂቃ ያዥልኝና ጥያቄ ጠይቃለሁ። ክርስቶስ ስላንተ ኃጢአት ሆኗል አልሆነም? ኃጢአት ሆኗል ስትለኝ ምን እያልከኝ ነው? አብራራልኝ። ከመጽሐፍ ቅዱስ አውጥቼ ነው የምረዳው። መጽሐፍ ቅዱስ ኢየሱስ ክርስቶስ አንዴ ከሆነ ክርስቶስ እኔ ተለውጧል አላልኩም። እኔ ተለውጧል አላልኩም። አዳምጥ። ጥያቄው የኔ ስለሆነ አዳምጥ። ጥያቄው የኔ ስለሆነ አዳምጥ። መጽሐፍ ቅዱስ ኢየሱስ ክርስቶስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኢየሱስን ማለት ነው ስለኛ ኃጢአት አደረገው የሚል ቃል መጽሐፍ ቅዱስ ውስጥ አለ የለም? በነገር ላይ ዳንዬ ክርስቶስ ስለኛ የተጠየቀውን ብቻ መልስ። አይደለም ርዕሱ፣ ከርዕስም ወጣለ። የተጠየቀውን መልስ። ምክንያቱም አውርተናል። ስላነሳ ነው። ርዕሱ እሱ አይደለም። አንተ እንደውም የተናገርከው ርዕሱ እሱ አይደለም። ይከረፋል አልክ እኮ። አይ ርዕሱ እሱ አይደለም። ለምን አወራው ስትል ይሄ ይብራራል። ባይዚው ስለኛ ስለ ኃጢአታችን ተላልፎ መሰጠቱን ነው እንጂ መናገር ነው እንጂ ክርስቶስ ወደ ኃጢአትነት ተለውጧል የሚል ነገር የለም። አይ ብራዘር ቅድም ይከረፋል ስላልክ መጽሐፍ ቅዱስ ውስጥ አለ ለማለት ነው። ተስማማን? ከተስማማን እናርፋለን እያልኩ ነው ወዳጅ። እኔ አብራራም አልወጣኝም። ይከረፋል ስላልክ ያኛውን እንጨርስና ወደ መጨረሻ ወደዚህኛው ብንሄድ አይሻልም? እሺ ደግሞ በጥምቀት ሞተናል ብለሃል። አንተ የሞትከው በጥምቀት ነው ወይስ በመስቀሉ ላይ ነው የሞትከው? ሮሜ ምዕራፍ 6 አንብበው። መስቀል ላይ ነው የሞትከው? አዳምጠኝ ቆይ። መስቀል ላይ ነው የሞትከው ወይስ በጥምቀት ነው የሞትከው? ይኸውልህ ክርስቶስ ስለኔ ሞቷል አይደል? እኔ ደግሞ ከክርስቶስ ጋር የምሞተው ስጠመቅ ነው። ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ላንብበው። ስትጠመቅ ነው አብረህ ስትሰቀል ነው የሞትከው። ከክርስቶስ ጋር አልተሰቀልክም። ከክርስቶስ ጋር ተሰቅያለሁ፣ ግን ተግባራዊ የሚሆነው ግን በምንድን ነው? በጥምቀት ነው። ሳትጠመቅ እሱን ባይዘ ገንዘብ ከክርስቶስ ጋር ስትሰቀል ሳትሞት ነው የወረድከው ብራዘር። እሱን ተግባራዊ የምታደርገው ልክ ሳታምን እንደማታደርገው እኮ ሳትሞት ነው ወይ የወረድከው እያልኩ ነው። ሳትሞት ነው ወይ መስቀል ላይ የወረድከው ብራዘር? መስቀል ላይ ሞት ነው መሰለኝ የወረድከው። ላንብበው መጽሐፍ ይናገራል። የሞትከው መስቀል ላይ ነው ወይስ ጥምቀት ውስጥ ነው? የሞትከው መስቀል ላይ ነው ወይስ የሞትከው መስቀል ላይ ነው? አዳምጠዋል። ልመልስ ከመጽሐፍ ቅዱስ ጥያቄውን ስማ መጀመሪያ። የሞትከው መስቀል ላይ ነው ወይስ ውሃ ውስጥ ነው?
እኔ ውሃ አላልኩም። በጥምቀት ከክርስቶስ ጋር ሞቼ ተቀብሬያለሁ። አሮጌውን ሰውነት ቀብሬ አዲሱን የተነሳው ስጠመቅ ነው እያልኩ ነው። የሞትከው ጥያቄውን አዳምጠኝ። የሞትከው መስቀል ላይ ነው ወይስ ጥምቀት ውስጥ ነው? ንገረኝ። ስጠመቅ ነው እያልኩ እኮ ነው። ከክርስቶስ ጋር አብሬ ተሰቅያለሁ ብለህ አብረህ ተሰቅለህ ሳትሞት ነው። ያ ግን ይኸውልህ ያ ክርስቶስ ስለኔ ተላልፎ መሰጠቱንና እኔም ደግሞ ከክርስቶስ ጋር አንድ የምሆነው ግን በጥምቀቱ ነው። ስለዚህ አምኜ ስማኝ፣ ቆይ አስጨርሰኝ። አምኜ እስካልተጠመቅኩ ድረስ ስማኛ እንዴ፣ አምኜ እስካልተጠመቅኩ ድረስ ከክርስቶስ ጋር ሞቼ ተቀብሬ ልነሳ አልችልም። ስለዚህ ወንድማችን አምኗል፣ በመስቀል ላይ ነው የሞትኩት ብሏል። ከዚህ በኋላ በጥምቀት ሞቻ ከባህራችን አንጻር ነው እንደዛ የመለስኩት። ባይዙ አትበል ብራዘር፣ መጽሐፍ ቅዱስ አብረህ ተሰቅለናል ይላል። ፖለቲካውን ተውና ጥያቄ ጠይቀኝ ዳኒ። ስለዚህ ከክርስቶስ ጋር ተሰቅለናል ይላል። ከክርስቶስ ጋር ተሰቅለናል። ስለዚህ እዛ ሞተን ወርደን። እሱ ግን ተግባራዊ የሚደረገው ምን ሲሆን ነው? ስትጠመቅ ነው። እኔ አልጠየቅኩም፣ እሱ በተራ ትጠይቀኛለህ፣ ችግር የለውም። ኦኬ። ሌላው ደግሞ ስለዚህ የሞተም ከኃጢአቱ ጸድቋል ሲል ጥምቀት ላይ የሞተ ሳይሆን መስቀል ላይ የሞተ ነው ከኃጢአቱ የጸደቀው ማለት ነው አይደለም? ምን ሞተው በምንድን ነው ይላል? ሞተን ምን መስቀል ላይ ነው። ከሞቱ ጋር አንድ ምን ሆነው በምንድን ነው ይላል? በጥምቀት ነው አይልም? ከክርስቶስ ጋር ተሰቅለናል እኮ። ላንብበው አንዴ፣ ላንብበው ፕሊስ፣ አስወራኝ ዳኒ፣ ላንብበው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አይልም? ስለዚህ ሞተ የምትቀበረው በጥምቀት ነው። ስለዚህ የሞተ እስካሪያቱ ጸርቋል ሲል የምትሞትበት ሳይሆን የምትቀበርበት ነው። ሳትሞት ትቀበራለህ እንዴ? ሞተ እኮ ነው የምትቀበረው። መስቀል ላይ ትሞትና ወርደህ ጥምቀት ላይ ጋር አንድ መሆን ማለት እኮ በነገራችን ላይ ከክርስቶስ ጋር መስቀል ላይ ነው የምትሞተው። ብራዘር መስቀል ላይ ነው የምትሞተው። እንዴት ነው? አሁን አብራሪ ነህ ጠያቂ ነህ? እኔ እኮ ግራ ተጋባሁ ዳኒ። ሁለቱንም ብራዘር። እሺ ጥያቄ አድርገው። የሚቀጥለው ጥያቄ እንታ። እሺ ቅድም ዮሐንስ 6:50 ላን አልተቀበለው ምናምን ብለሃልና ዮሐንስ 6:47 ምን ይላል? ላንብብልህ። በእርሱ የሚያምን የዘላለም ሕይወት አለው ይላል። ከዛ በኋላ ግን ስለሚበላ ነገር ሲጠይቁት ክርስቶስ ደግሞ ስለ ዓለም ሕይወት ስለሚሰጠው ሥጋው በእርሱ በእኔ የሚያምን የዘላለም ሕይወት አለው ነው አውቀዋለሁ እኮ። ላንብብልህ፣ ይነበባ ሰው ይስማው። አንብበው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል አይልም? ይላል ግን በእምነት ብቻ። ስለዚህ አንተ ብቻ ነው የመች ወጣኝ ብቻ ኢየሱስ የተናገረው በእኔ የሚያምን የዘላለም ሕይወት አለው ይላልና እኔ አምኛለሁ። የዘላለም ሕይወት አለኝ የለኝም? በእምነት ብቻ አይኖርም። በእምነት ብቻ አይኖርም። ዝቅ ብሎ ደግሞ ስጋዬን የሆነ ደሜን የምትጠጣ የዘላለም ሕይወት አለው ይልሃል። ሁለቱንም ነው የምታምነው ወዳጅ። አንዱን ጥለህ አንዱን አንጠልጥለህ አትሮጥም። ኦኬ። አሁን የጠቀስከውን ፓርት የቸርች ፋዘሮች የፈቱት ምሳሌያዊ ነው ብሎ እንደፈቱት ታውቃለህ? እንግዲህ እሱን ማስረጃ በኋላ ይጠይቃለሁ። አሁን እኔ ምሳሌያዊ ነው ምንድን ነው ብለው ጭራሽ አልፈቱም። የኛ አባቶች እንደዛ ነው የማምነው። ቅዱስ ሥጋና ክቡር ደግሞ የክርስቶስ ሥጋና ደም እንደሆነ ራሱም ይናገራል። ይኸው ስማ፣ አይሁድ እኮ እንዴት ሥጋህን ልንበላ እንችላለን ሲሉት ቁጥር 51 ላይ እውነት እውነት እላችኋለሁ ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ነው የተናገረው። በቃ ሥጋዬን ትበላላችሁ ብሏል ክርስቶስ። ከዛም ሲሰጥ ደግሞ መጥቶ የሰጠው እንካችሁ ሥጋዬ ነው እንካችሁ ደሜ ነው ብሎ ነው። አይ ቲንክ ደቂቃ ጨርሷል ይመስለኛል። ምሳሌ ያልከውን እስቲ እንግዲህ ዛሬ ምናልባት ደቂቃው አጭር ስለሆነ ክሌሜንቶ አሌክሳንድሪያ አንዴ ኧረ ቆይ መልሽው ቆይ አንተ እንደዚህ አይነት ማሞኝ ይመስላል ነው እንዴ? ተው እንጂ ጊዜህን ልጠቀም። እሺ አሁን አስጀምሪልኝ። እሺ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው ዳኒ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ማን ነው የሚድነው? የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል። ያልተጠመቀ ግን አይደለም። ስለዚህ የሚድነው ያመነና የተጠመቀ ነው ወይስ ያመነ ብቻ? ያመነ የተጠመቀ በሚለው እንወስደዋለን። ከዛ በኋላ ግን ማብራራት። ስለዚህ የሚድነው ያመነና የተጠመቀ ነው ወይስ ደግሞ ያመነ ብቻ? ያመነ የተጠመቀ ይላል። አለቀ። ማለች እና ነች አይደል? ኤንድ ነች። ስለዚህ ያመነ የተጠመቀም ነው እንጂ እሺ፣ እንደዚህ። ስለዚህ ያመነ የተጠመቀም ነው እንጂ የሚድነው ያመነ ብቻ አይደለም አይደል? ያላመነ ይፈረድበታል፣ ያልተጠመቀ ይፈረድበታል አይልም። እኔ አሁን ስላላመነ አላመጣሁኝም። የሚድነው ያመነ የተጠመቀም ነው ወይስ ያመነ ብቻ እኮ? ያልተጠመቀ ይፈረድበታል የለም፣ ግን ያመነ የተጠመቀ ይድናል። የሚድነው ማን ነው? ያመነ የተጠመቀ ነው ወይም ያመነ የተጠመቀም ነው ወይስ ያመነ ብቻ? ያመነ የተጠመቀ ይላል እዚህ ቦታ፣ ሌላ ቦታ ደግሞ። ስለዚህ ያመነ ብቻ ሳይሆን የሚድነው ያመነ የተጠመቀ ነው። ጥሩ ያመነ የተጠመቀ ይላል። እሺ አይሁድ እንዴት ሥጋህን ልንበላ እንችላለን፣ እንዴት ደምህን ልንጠጣ ማለት እንዴት ሥጋ ልንበላ እንችላለን ሲሉት ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ምን ብሎ ነው የመለሰው? አይሁድ እንዴት የዚህን ሰው ሥጋ ልንበላ እንችላለን ብለው ሲያንጎራጉሩ ሲከራከሩ ክርስቶስ ምን ብሎ ነው የመለሰው? እውነተኛ መብል ነው ደሜም እውነተኛ መጠጥ ነው የሚለውን
እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ይላል አይልም? ብለዋል። ግን አፈታቱ ላይ ሲምቦሊክ ነው ብያለሁ፣ ምሳሌያዊ ነው ብያለሁ። ሲምቦሊክ ማለት ስጋዬና ደሜ ሲል ክርስቶስ የስጋዬ ምሳሌና የደሜ ምሳሌ እያለ ነው። ኤግዛክትሊ ኦገስቲን እንደዛ ብለዋል። ክሌሜንት ኦፍ አሌክሳንድሪያ ብለዋል። ስጋዬና ደሜ ማለቱ የስጋዬና የደሜ ምሳሌ ማለቱ ነው። ኦኬ እንለፈው። እሺ እንለፈው። አንድ ጎበዝ ቀርቦ ወደ ዘላለም ህይወት እንድቀርብ ምን ላድርግ ብሎ ለጠየቀው በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ክርስቶስ ሲመልስ ምን ብሎ ነው የመለሰለት? ያው ህጉን ታውቃለህ ምናምን አለው። መጨረሻ ላይ አይ ህጉን ታውቃለህ አይደለም፣ ወደ ዘላለም ህይወት መግባት ብትወድ ትእዛዛትን ጠብቅ ይለዋል አይለውም? ብሎታል። ስለዚህ አንድ ሰው ወደ ዘላለም ህይወት እንዲገባ ቆይ መልሰልኛል። አንድ ሰው ወደ ዘላለም ህይወት እንዲገባ ህግና ትእዛዛቱን መጠበቅ አለበት ወይስ የለበትም? ካልጠበቀ ይገባል? ፈጽሞ አይገባም። ህግ ሲባል ግን የትኛውን ህግ ነው? በጣም ጥሩ የእምነት ህግ ነው ብራዘር። የእምነት ህግ ነው ብራዘር። ቆይ እዛው ተዘርዝሯል። ችግር የለውም እሱ ፕሊዝ ተዘርዝሯል። እዛው ስለተዘረዘረ በሐሳብ በነገራችን ላይ አረ ፕሊዝ ቆይ እንደታው እንጂ ቆይ ዳኒ ፕሊዝ ጊዜና ተብራራት ፈልግም መልሰልኝ የለ እንዴ የብሉይ ህግ ነው እሱ። አረ አሁን ደግሞ ካድከው። እኔ አልካድኩም። የብሉይ ኪዳን ህግ። ስለዚህ ክርስቶስ የብሉይ ኪዳን አስተማሪ ነው ማለት ነው። በብሉይ ኪዳን በዛው ጸንተው ህጉና ትእዛዙን ጠብቀው በብሉይ ኪዳን ያሉ ሰዎች ህጉና ትእዛዙን ቢጠብቁ የዘላለም ህይወት ያገኛሉ እያለ ነው ክርስቶስ። ይሄ በብሉይ ኪዳን የተነገረ አውድ ነው። ስለዚህ በብሉይ ኪዳን ለአይሁድ ያስተማረው ነው። እዛው ትእዛዙን ብትጠብቁ ትእዛዜን ብትጠብቁ በእኔ ሳታምኑ ወደ መንግስተ ሰማያት ትገባላችሁ እያለ ነው። ኦፍ ኮርስ እንደዛ ማለት እኮ ነው። ምክንያቱም ስለዚህ አይሁድ ህግና ትእዛዙን ጠብቀው በክርስቶስ ሳያምኑ ወደ ዘላለም መንግስት ይገባሉ። ይሄ ነገር መብራራት አለበት። አሁን ያወራኸው መብራራት አለበት። እሺ ቀጣይ ጥያቄ መብራራት አለበት። ቀጣይ ጥያቄ አይ በቃ ያቆየና ቀጣይ ጥያቄ ፕሊስ አንዴ ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ምን ሆነው ከሞቱ ጋር አንድ ምን ሆነው በምንድን ነው ይላል? በጥምቀት ከክርስቶስ ጋር አንድ እንሆናለን። ከሞቱ ጋር አንድ እንሆናለን ሲል ምን ማለቱ ነው? የክርስቶስ አካል እንሆናለን ማለት ነው። ከሞቱ ጋር አንድ እንሆናለን ማለት ከሞቱ ጋር አንድ እንሆናለን ሲል ምን ማለቱ ነው? ሁለት ሲቀር ነው ካውንት ዳውኑን ያስወረደው ነው እንዴ? እሺ በደቂቃ እያወሩ አውርዶት ነው እንዴ? እሺ ቆይ አስጀምሩልና ኢትስ ኦኬ ችግር የለውም እና ጨርስ። እሺ ማለት አስጀምሩና 2 ደቂቃ ሰጣችሁ ነው። እንዴት ነው ያሰባችሁት? እሺ ተጀምሯል። እሺ ና ዳንዬ ምን እያልኩ ነው? ከክርስቶስ ከሞቱ ጋርና ከክርስቶስ ጋር አንድ ምን ሆነው በጥምቀት ነው ይላል አይደል? በጥምቀት እኮ ጥቅም አለው። የዳነ ሰው ነው ይላል አይደል? እሺ ይላል የዳነ ሰው ነው። ስለዚህ ከክርስቶስ ጋር አንድ ያልሆነ ሰው ከሞቱም ጋር አንድ ያልሆነ ሰው በክርስቶስ የዳነ ሰው ነው ወይስ ያልዳነ? እንዴ ምዕራፍ 3 4 5 እኮ ድኗል። ይሄ የዳነ ሰው ነው። እንደገና ከክርስቶስ ጥያቄን ብቻ መልስልኝ። ጥያቄን ዳንዬ ጥያቄን ብቻ ጥያቄ ምን መሰለህ? ከክርስቶስ ጋር ከሞቱም ጋር አንድ ያልሆነ ሰው ከሞቱም ጋር ከክርስቶስም ጋር አንድ ያልሆነ ሰው የዳነ ነው ያልዳነ? ከሞቱ ጋር ማለት ነው ያነበብክ ጠይቀኝ። ከሞቱ ጋር ራስህ እኮ አልከኝ እኮ እንዴ ከሞቱ ጋር ማለት ብለህ እኮ ተረጎምክ ቅድም። ስለዚህ ይላል መጽሐፉን ውሰድ። ከክርስቶስ ከሞቱ ጋር አንዴ ከሞቱ ጋርና ከክርስቶስ ጋር አንድ ምን ሆነው በጥምቀት ነው አልከኝና ቆይ ጥያቄን እየሽንትን እያልክብኝ ስለሆነ ነው። እሺ ቆይ አንዴ አርቲኩሌት አድርግልህ። ከክርስቶስ ከሞቱ ጋር እና ከክርስቶስ ጋር አንድ ምን ሆነው በጥምቀት ነው ብለኸኛል እኮ ዳንዬ አይደል? አንድ መሆን ማለት ምን ማለት ነው? አንድ መሆን ማለት ነው ፕሊስ ብለኸኛል ቅድም። አንተ ሳይገባህ ነው እንደ መለስክልኝ። ኖ አንተ ሳይክ የገባህ መጽሐፉ ይላል አይልም? መጽሐፉ ይላል አይልም? ይላል። ስለዚህ ከክርስቶስ ስለዚህ ካለ መሆኑን የሚያወራው ከመዳን ስማኝ። ስለዚህ ካለ ማለት ነው ቆይ ካለ ማለት ነው ከሞቱ ጋር ከክርስቶስ ከሞቱ ጋር አንድ ያልሆነ ከክርስቶስ ጋር አንድ ያልሆነ ሰው የዳነ ነው ያልዳነ? ምዕራፍ 5 ላይ በእምነት ከጸደቅን ካለ በኋላ የዳነ ነው ያልዳነ ነው ጥያቄ ዳኒ። ምዕራፍ 5 በእምነት ይጸደቃል ካለ በኋላ ምዕራፍ 6 ደግሞ የክርስቶስ አካል እንዴት እንደምንሆን ያሳያል። የጸደቀው ሰው ነው። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ይላል። አንተ በምንድን ነው የሞትከው? በመስቀሉ ላይ ነው የሞትኩት ከክርስቶስ ጋር አብሬ ተሰቅዬ ማለት። አውዱ እንደዛ ነው የሚናገረው። በመስቀል ላይ ነው የሞትከው። we are crucified with Christ። ስለዚህ በመስቀል ከሆነ የሞትከው ክርስቶስ ደግሞ ለሁሉም መስቀል ላይ ስለሞተው ሁሉም በክርስቶስ ጸድቋል። ሁሉም አላልኩም፣ ያመኑት ናቸው አብረው ተሰቅለው እንደገና ደግሞ ተቀብረው ከዛም በኋላ ክርስቶስን ለብሰው ይነሳሉ። ከሞቱ ጋር አንድ መሆን ማለት ምን ማለት ነው? ከሞቱ ጋር አንድ መሆን ማለት ጌታ እንደሞተ አንተም ትሞታለህ ማለት ነው። ስጋ ይሞታል። ስለዚህ ጌታ እንደሞተ ምን ሞተው በጥምቀት ይላል አይልም ክፍሉ? ምን ጥያቄ ሚውት የሚያደርገኝ ለምንድን ነው? ማን ነው የሚያደርገኝ? ምን ጥያቄ አለው? ኔትወርክ ሊሆን ይችላል። ኔትወርክ አይደለም ብራዘር። እሺ ምን ጥያቄ አለው ነው ያልከኝ? ከክርስቶስ ጋር የምትሞተው ስትጠመቅ ነው ነው? አዎ ቅድም ከክርስቶስ ጋር የምሞተው እዛ ክርስቶስ የተሰቀለለት ነው ሲል ነበር እኮ። ራስ መለስከው ማለት ነው። እሺ ሌላ ጥያቄ
ሌላ ጥያቄ የት ጋር ነበር ልጠይቅህ የነበረው? አንድ ክርስቶስን ያለበሰ ሰው የዳነ ነው ያልዳነ ነው? ክርስቶስን መልበስ ማለት ነው ከመዳን ጋር እኮ አይገናኝም። ስጋዊ ማንነት ታውቀዋለህ። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? ክርስቶስን መልበስ ማለት ስጋዊነትን ትቶ መንፈሳዊ መሆን ማለት ነው። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ ነው ጥያቄ ዳኔ። ከመዳን ጋር አይገናኝም። ይሄ ክርስቶስን መልበስ ከመዳን ጋር አይገናኝም። ክርስቶስን ያለበሰ ሰው እኮ አሮጌ አዳማዊ ሰው እኮ ነው ዳኒ፣ ያልዳነ ነው። እሱ ደግሞ የሚሆነው ሲጠመቅ ነው። ኦኬ ችግር የለም። ጊዜ ያለኝ አይደል? እኔ አብራራለሁ፣ ማጠቃለያ እሰጣለሁ። እሺ ስንት ደቂቃ? ሚኒመም 3 ደቂቃ ያስፈልጋል ብዬ አስባለሁ። ፌሮኝ 3 ደቂቃ ያወራናቸው ነገሮች እንትን ለማለት እሺ ቴንክ ዩ። ደቂቃውን ያዥልኝና እሺ ቴንክ ዩ። እንግዲህ የት ነው እኛ ክርስቲያን የት ነው የሞተው? በጥምቀት ነው የሞተው ወይስ በመስቀል ላይ ነው ስንል መጽሐፍ ቅዱስ ከክርስቶስ ጋር አብሬ ተሰቅያለሁ ነው የሚለው። ስለዚህ እኛ የሞት ነው የት ነው? በእምነት የት ነው የሞት ነው? በመስቀል ላይ ነው፣ በጥምቀት አይደለም። አትርሱት ይሄን ነገር። ስለዚህ የሞተስ ከኃጢአቱ ጸድቋል የሚባለው በጥምቀት የሞተ ሳይሆን በመስቀል ላይ የሞተ ነው እንጂ ከጥምቀት ጋር አይገናኝም። ምናልባት እኔ የሞትኩት በውሃ ውስጥ ነው ወይም ደግሞ በጥምቀት ውስጥ ነው የሚል ሰው ካለ ጥምቀት አይዲያው አልገባውም ማለት ነው። we are crucified with Christ ነው፣ ከክርስቶስ ጋር ተሰቅያለሁ። ከዛ ከክርስቶስ ጋር በእምነት ስትሰቀል ትሞታለህ። ስትሞት ያወርዱህና ይቀብሩሃል። በምን? በጥምቀት። ጥምቀት ምን ማድረጊያ ነው? ስጋዊ ማንነትህን ቀብረህ ክርስቶስን ለብሰህ ትነሳለህ። ከዛ በኃጢአት ላይ የበላይ ትሆናለህ። ኃጢአትን የሚያሸንፍ ማንነት ይኖርሃል። ስጋዊ ማንነት፣ አዳማዊ ማንነት በሙሉ ይወድቃል። ከዚህ በኋላ ክርስቶስን እየመሰልክ ይሄንን ማስረጃ ከየት አመጣኸው ብትሉኝ ሮሜ ምዕራፍ 6 ምን ብሎ እንደሚጀምር ታውቃላችሁ? እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ይላል። እሺ ምዕራፍ 6 ስለ መዳን አያወራም። ኃጢአትን ስለማሸነፍ ነው የሚያወራው። ኃጢአትን እንዲያሸንፍ የሚጠበቅበት ማን ነው? የዳነ ክርስቲያን ነው። ያልዳነ ክርስቲያን ኃጢአትን እንዲያሸንፍ አይጠበቅበትም። ስለዚህ ምዕራፍ 5 በእምነት ከጸደቅን ይላል። በእምነት ጸድቀሻል ማለት ነው ሲሰራ ትሹ። ከዛ ምዕራፍ 6 ደግሞ እንግዲህ ጸጋ እንዲበዛልን በምን? በኃጢአት ጸንተን እንኑር ብሎ የኃጢአትን ጉዳይ ያነሳል ምዕራፍ 6። እሺ ምዕራፍ 3 ላይ ምዕራፍ 4 ላይ ኃጢአተኛውን የሚያጸድቅ ይላል፣ የማይሰራውን የሚያጸድቅ ይላል ጳውሎስ ራሱ ማለት ነው። ስለዚህ ኃጢአተኛ ሆነ ትጸድቃለህ፣ ችግር የለውም። የማይሰራው ሆነ ትጸድቃለህ። ምዕራፍ 5 ደግሞ በእምነት ጸድቀናል። ምዕራፍ 6 ደግሞ የኃጢአቱንስ ጉዳይ እንዴት እናድርገው ይልና እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ብሎ ይጠይቀሃል። ገብታችኋል? ጸጋ እንዲበዛልህ። ከዛም በኋላ መልሱ ምንድነው የሚሆን ነው ይላል። እኛ እኮ ከክርስቶስ ጋር በመስቀሉ ላይ የተሰቀልን እዛ የሞትን ከዛ ከክርስቶስ ጋር የተቀበርን እንዴት አድርገን ነው ኃጢአትን የምንሰራው ብሎ ምዕራፍ 6 ስለ መዳን አያወራም፣ በፍጹም አያወራም። የሚያወራው ስለምንድን ነው? ኃጢአትን ስለማሸነፍ ነው የሚያወራው። ጻድቅ ሆኖ በመንፈስ ስለመመላለስ ነው። አዳማዊ ማንነትን ስለመቅበር ነው የሚያወራው። ስለዚህ ምዕራፍ 6 ስለ ቅድስና ነው የሚያወራው፣ ስለ መቀደስ ነው የሚያወራው። አንድ ሰው እንዴት ነው መቀደስ ያለበት? መጠመቅ አለበት። ጥምቀት ጠቃሚ ነው። አዎ። ለምን? ክርስቶስን ይለብሳል፣ አዳማዊ ማንነቱን ይቀብራል፣ ኃጢአትን የሚያሸንፍ ማንነት ይይዛል። ስለዚህ የተጠመቀ ሰው ኃጢአትን የሚያሸንፍ ማንነት ይይዛል ማለት ነው። የሞት ነው መስቀል ላይ ነው፣ በጥምቀት አይደለም። ኔቨር። ታንክ ዩ። እሺ ደቂቃውን አስጨምሪው። ያሳጠርኩት ጥሩ። እሺ ደቂቃውን ማስጨመር ትችያለሽ። በጣም ባጭሩ ለመግለጽ ያህል እንግዲህ ዳኒ ለምሳሌ ከመነሻው ማርቆስ 16:16 ነበር የጠየቅኩት እና ያመነ የተጠመቀም ይድናል የሚለውን እንደምንም ብሎም ቢሆን ሊቀበለው ሞክሯል፣ ግን አላመነም። አሁንም ቃሉ እንደሚል ገብቶታል፣ ግን ማመን ግን ከብዶታል። ፕሮቴስታንት ወንድሞቻችን ቃሉን ተቀበሉ ነው የምንላቸው። ክርስቶስ ያመነ የተጠመቀ ነው የሚድነው ካለ አንተ እዚህ ጋር መተህ አይ ምንድነውማ በእምነት ብቻ ነው ማለት አትችልም። ስለዚህ እምነት ብቻ ገደል ገባ ማለት ነው ዛሬ በዳኒ እንትን ምላሽ። ምክንያቱም ያመንና የተጠመቀም ነው እንጂ የሚድነው በእምነት ብቻ ሰው አይድንም ብሎ ስለሆነ እንደዛ ስለሆነ የጠየቁት ማለት ነው። ከዛ ውጭ ግን የማቴዎስ ወንጌል ምዕራፍ 19 ቁጥር 16ን ስጠይቀው አንድ ሰው ወደ ጌታ ቀርቦ የዘላለምን ሕይወት እንዳገኝ ሕይወት ሰጪውን ክርስቶስን የጠየቀው ተመልከቱ።
የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ለጠየቀው ጥያቄ ምን ምላሽ ነበር ጌታ የሰጠው ስለው ትእዛዛትን ጠብቅ ነው ያለው አለኝ። ስለዚህ አንድ ሰው ትእዛዛቱን ሳይጠብቅ ወደ እግዚአብሔር መንግስት አይገባም አይደል ስለው አዎ አለ። ቆይቶ ግን ደግሞ እንደገና ደግሞ ትዝ ሲለው ሐሳቡን ቀየረና ይሄ እኮ በብሉይ ኪዳን ነገር የሆነ ነገር ነው አለ። ስለዚህ ክርስቶስን እንዲያውም ምን አደረገው? በአይሁድነታቸው እዛው ጸንተው በክርስቶስ ሳያምኑ ሕግና ትእዛዙን ብቻ ዝም ጠብቀው የኦሪቱን ማለት ነው በሕግ ስራ ይጸድቃሉ የሚል እንዲያውም ሌላ አስተምሮ ነግሮናል። በነገራችን ላይ ዳኒ መጀመሪያ የመለስከው ምላሽ እሱ ነው የክርስትና ትምህርት። አንድ ሰው ተመልከት አምኖ ተጠምቆ የመንፈስ ቅዱስን ጸጋ ተቀብሎ ቅዱስ ሥጋና ክቡር ደሙን ጠጥቶ ልጅ ከሆነ በኋላ በሕይወት ዘመኑ እንደ ልጅ ካልተመላለሰ ትእዛዛቱን ካልጠበቀ ወደ እግዚአብሔር መንግስት ሊገባ አይችልም። ዮሐንስ ወንጌል ምዕራፍ 15 ቁጥር 2ንም ቅድም ጠቅሼው ነበረ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግደዋል ነው ያለው። አየው መጀመሪያ እኮ ቅርንጫፍ እኮ ነው በክርስቶስ ያለ እኮ ነው። ቅርንጫፍ ሆኖ በክርስቶስ እያለ ሆኖ ግን ፍሬ ካላፈራ ግን ይወገዳል፣ መዳኑን ያጠዋል፣ ይሞታል ማለት ነው። ከዚህ ውጭ ግን ዮሐንስ ወንጌል ምዕራፍ 6 ቁጥር 51 እስከ 53 ስንመለከት ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው ይላል። አዎ ይላል። እንዴ ወደ ቅዱስ ሥጋና ክቡር ደሙ ወደ ጥምቀት ስንመጣ እኮ ሳናምን እኮ አይደለም። መጀመሪያ እኮ ሰው ማመን አለበት። እነዚህ ሰዎች ያመኑ ስላልነበሩ ደጋግሞ አይሁድን በእኔ የሚያምን የዘላለም ሕይወት አለው ብሎ ሲነግራቸው ቆየና አባቶቻችን በምድረ በዳ መና ከሰማይ ወርዶ እነሱ በልተዋል በሙሴ ማለት ነው። እናንተ ምን የተለየ ነገር ታደርጋለህ ሲሉት ክርስቶስ በዛው ስለ ቅዱስ ሥጋና ክቡር ደሙ ከሰማይ የወረደ እንጀራ እኔ ነኝ፣ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ብሎ ተናገረ። ያኔ ተከራከሩ። ከዛ ለተከራከሩት ወይም ለጠየቁት ጥያቄ ሲከራከሩ ክርስቶስ ሲመልስ እውነት እውነት እላችኋለሁ የኔን ሥጋ ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁም ነው ያላቸው። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 መመልከት ይቻላል። ደጋግሞ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ሲል አሜን እንላለን፣ እምነትን እንዛለን። ያመነ የተጠመቀ ይድናል ሲለን ጥምቀትንም እንዛለን። እዚህ ጋር እምነትን ቅድም ስለያዝ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሲለንም እንዛለን። ትእዛዜን ጠብቁ ሲል እሱንም አሜን ብለን ነው የምንቀበለው። አንዱን ጥለን አንዱን አንጠልጥለን አንሄድም። በመጽሐፍ ቅዱስ እምነት ብቻ ነው ለመዳን ለመጽደቅ የሚል አንድም ቦታ አይገኝም በነገራችን ላይ። ነገር ግን እውነት ነው። አሁን ለምሳሌ በእምነት እንደምንጸድቅ ይላል። ግን በእምነት እንደምንጸድቅ ማለት ግን በእምነት ብቻ እንጸድቃለን ማለት አይደለም። በእምነት በኩል ነው እንጂ በሕግ ስራ በኩል ወይም በኦሪቱ በኩል ሊዳን አይቻልም። ከዚህ ውጭ ግን ሲደመድም ጥምቀት እኮ ጠቃሚ አይደለም ምናምን አንልም ይላል። ለመዳን ነው ብትሉት ግን ጠቃሚ አይደለም ነው የሚላችሁ። ይሄ ማለባበስ ስራ ነው። ይሄ የትም አያዳርስም። እመኑ ነው የምንለው። እግዚአብሔር ይስጥልኝ። ላስጀምረው ወይስ ሁለታችን ምናልባት ያሉት ሀሳብ መስጠት ይችላል። በተነሳው ነገር ላይ እኛ ስንቸኩል ምናምን የተሳትነውም ካለ ምናልባት ማረም ይቻላል። ያቆን ዳዊትም አሉ ይቀጥሉ። ምናልባት እኔ ስብሰባ ልገባ ነውና እዚህ ላይ በተነሱት ሀሳቦች አንዳንድ ነገሮች ልበል። ይቅርታ ሌሎች መምህራንም አላችሁ። ሁላችሁም ሰላም ብያለው። ግን መጀመሪያ ዳኒ መጀመሪያ ሰላም ብያለው። ዳኒ ካገኘው ብዙ ጊዜ ሆኖኛል እና በዚህ አጋጣሚ ሰላም ብያለው። እንትን ሰው የራይቸስነስ ኦር ቢንግ ራይቸስ ኦር እነዚህ ኮንሰፕቶች አንደርስታንድ የምናደርገው በተለይ ሮሜ ላይ ብዙ እነዚህ ሀሳቦች ይነሳሉና in the imagery of a courtroom now. በተለይ ጳውሎስ the law he was trained in law. ስለዚህ ይህንን እያሰበ ነው in the imagery of a courtroom የሚነግረን እና አንድ ሰው ሲገባ there's a judge and he's standing before the judge, and if he's guilty or if he's being good, the judge will accordingly say ante guilty na ወይም guilty አይደለህም ብሎ ይነግረዋል. This process is called justification. ለምሳሌ in the book of Deuteronomy chapter 25 verse 1, if there is a dispute between men and they come into a court, ይላል, the judge shall justify the righteous and condemn the wicked ይላል. So justification የምንለው ምንድነው? The process which the judge says አንተ ትክክል ነህ ትክክል አይደለህም ማለት ነው። እሺ ወደ ስፒሪቹዋል አንግል ደግሞ በተለይ ሮሜ ላይ ቅዱስ ጳውሎስ ይህንን ሲነግረን ምን እያለን ነው? እኛ we will appear before the righteous judge ክርስቶስ እና we will be judged according to the law. At that point በህጉ ብንሄድ እንወድቃለን. We will be called wicked. The only option we have there is to invoke Christ by faith. እዚህ ጋር መለስበታለሁ። እንዴ በአንተ አምኛለሁ ስንል justification by faith የምንለው ለዚህ ነው። So even though we deserve hell and damnation,
the process of that we're called we've been made right according to the judge. Righteousness ማለት ደግሞ according to the judge you have been made right ማለት ነው። ይህንን ሐሳቦች መጀመሪያ መሰረቱን መቀበል አለብን። ኦኬ ይሄንን ከገባን መሰረቱ ይሄ ከሆነ ወደ ዳኒ ጥያቄ ስንገባ ዳኒ is presupposing justification እና righteousness ሁለቱ ነገሮች የተለያዩ different concept አድርጎ ነው ያመጣቸው። ለዚህ ነው ዲያቆን ክርስቶፎሮስ righteousness የምንሆንበት በጥምቀትና righteousnessን አገናኝልኝ ሲለው ዲያቆን ክርስቶፎሮስ ኦኬ ስለ ነገረ ድነት ውስጥ ሲገባ ኖ የኔ ጥያቄ righteousness ነው ብሎ ለይቶታል። So መጀመሪያ ወንድማችን ዳኒ you have to the ball is in your court to show us why you think justification and righteousness ሁለት የተለያዩ ኮንሰፕቶች እንደሆኑ ወደ justification by faith by the way ምን ማለት ነው የሚለውን ሳመጣው ከታላቅ ይቅርታ ግን መምህር አንድ ሐሳቤን ልጨርስ ሰዓት ስለሌለኝ ነው። The book of Romans chapter 1 verse 16 through 17 it says this good news tells us how God makes us right in his sight. This is accomplished from start to finish by faith. As scriptures say, it is through faith that a righteous person has life. ይላል ሮሜ 1 ቁጥር 16 እስከ 17 Scriptures say የሚለው Paulos is invoking the book of Habakkuk chapter 2 verse 4 መጽሐፈ ዕንባቆም ምዕራፍ 2 ቁጥር 4 ላይ ምን ይላል? It says they trust in themselves and their lives are crooked but the righteous will live by their faithfulness to God ይላል። ይሄ ምን ማለት ነው? በዛ ጊዜ they trust in themselves በራሳቸው ነው የሚያምኑት እንጂ እግዚአብሔር ያድነናል ብለው አያምኑም ነበረ ነው። so faith እዚህ ጋር የሚለው ምንድነው? በክርስቶስ ማመን ብቻ አይደለም ክርስቶስ ያድነናል in whatever process or method that he uses ብሎ ማመንም require ያደርጋል ማለት ነው። ይሄንን በአማርኛ ነገርን እያሉ ነው። I do have to go በጣም ይቅርታ ስብሰባ ስላለብኝ ነው። I know like ሐሳብ ሰጥቶ መውጣት ተገቢ አይደለም። I'll try to come back as soon as possible ዳኒ እና ጥያቄም ካለ ጥያቄው ግን አልተመለሰም፣ በደንብ አልተመለሰም። አይሚን በሚገርም መልኩ በሚያሳዝን መልኩ ጭምር። እሺ በኋላ አንድ ቦታ ላይ ሰው በጥምቀት ጀስቲፋይድ ሆኗል የሚል ራይቸስ ሆኗል የሚል የለም። ይሄንን መናገር ነበር በዳኒ my point is you're separating it በኋላ መለሳለሁ። I promise አለ ነገሩን ችግር የለውም። የቱ ጋር አንድ ሰው ራይቸስ እንደሆነ በጥምቀት ጀስቲፋይድ እንደሆነ በጥምቀት ይነገራል። ሰላም በረከት እንዴት ነው? ደህና ስትልን ሰላም ናችሁ? ነው አሚን ፈቅረሽልኛል። ሰላም መምህር። ሰላም ዳኒ። ጀስቲፊኬሽን ምንድነው? ጽድቅ ምንድነው? መጀመሪያ እስኪ ጽድቅ ምን እንደሆነ እንነጋገር። ጀስቲፋይድ ማለት በእግዚአብሔር ፊት ትክክል መሆን ማለት ሲሆን ራይቸስነስ ማለት ደግሞ ፋይናል እንትን ማለት ነው። ቨርዲክት አይደለም። ጀስቲፊኬሽን ኢዝ አ ቨርዲክት ምንም ኃጢአት የለበትም ማለት ነው። ቨርዲክት ነው። ነገራችን ላይ ጀስቲፊኬሽን እና ራይቸስነስ ሁለት የግሪክ ቃል ነው እንዴ? አንድ ቃሉ አንድ ነው አይደል? ግሪክ በእንግሊዝኛው ነው በአብዛኛው ሪሌትድ ተርሞች ናቸው ነው እስከማውቀው ድረስ። ኖ መጽሐፍ ቅዱስ አዲስ ኪዳን በግሪክ ነው የተጻፈው። ሁለት ጀስቲፊኬሽን እና ራይቸስነስ የሚል ሁለት የግሪክ ቃል አለ። ቼክ ማድረግ ይኖርብኛል። ጥያቄው እርግጠኛው እንጂ እነግራለሁ። ችግር የለውም። በጥምቀት ሰው ጀስቲፋይድ የሚሆንበት ሁኔታ አለ። እሺ ወደሱ እንምጣ። ግን ጀስቲፊኬሽን ምንድነው? ራይት መሆን ማለት ምን ማለት ነው? በእግዚአብሔር ፊት ያለ ነቀፋ መሆን፣ ትክክል መሆን ማለት ነው። ስለዚህ ሰው በጥምቀት በእግዚአብሔር ፊት ያለ ነቀፋ የሆነበትን ቦታ ካለ አሳዩን። እሺ ስርየተ ኃጢአት ጀስቲፊኬሽን ነው አይደለም? በትራንስቲቪቲ ይቻላል። እንዲህ ነው እንዴ በሚል የሆነ ሲስተማቲክ ቴዎሎጂ በመስራት ይቻላል። ከዛ በተረፈ ግን መጽሐፍ ቅዱስ ሰዎች በጥምቀት ጸደቁ የሚል የለም። ኃጢአት ጀስቲፊኬሽን ነው አይደለም? ኃጢአቱ ተሰርየዋል ማለት ኃጢአት የለበትም ማለት ሲሆን ጀስቲፋይድ ማለት ግን ፋይናል ቨርዲክት ነው እኮ። እንደ ቅዱስ ጳውሎስም እኮ ሮሜ 3 ላይ የእግዚአብሔር ጽድቅ ተገልጧል ይልና እሱም ኃጢአትን ስለመተው ነው የሚል አይደል? ጽድቁ ያ ግን ጥያቄ በጣም መሰረት ያለው ስለሆነ ራሷን ብትነካ በዙሪያ በመሄድ የእግዚአብሔር ጽድቅ ማለት ዲፋይን ያደርገዋል። ሮሜ 3 ላይ የተገለጠው የእግዚአብሔር ጽድቅ ኃጢአትን ስለመተው ነው የሚለው አይደል?
ሙሉ በሙሉ አይገልጸውም። ይሄ ቋንቋ በምናወራው ሙሉ በሙሉ ሳይሆን ሙሉ በሙሉ ልክ ነህ። በአንድ ጥቅስ ሁሉም ነገር አይገለጥም። ግን የእግዚአብሔር ጽድቅ ማለት ኃጢአትን መተው ነው አይደለም? የእግዚአብሔር ጽድቅ ማለት አንደኛ ራሱ ክርስቶስ ነው ማለት እችላለሁ። አንደኛ፣ ሁለተኛ ለሰው የሚሰጠው ፋይናል ቨርዲክት ነው። በቃ ምንም ችግር የለበት ምንም ኃጢአት